እኔ እሙሙዬን እንደ ዘንድሮ ጣልቻት አስጠልታኝ አታውቅም። በቃ አስጠላችኝ። ለምን አዘመዝሚያትም? ቲንክስ ኢትዮጵያ ውስጥ ሴት ልጅ በፍጹም የማታረገው ነገር እንደዚህ ለብሶ ዋክ ማድረግ። ኢትዮጵያ ያገኘች ሴቶች ያገኘች ያለን እሰይ እንኳን አላገኙት። ውጭ ወጣ ከመጠጣ ቢራ በበረዶ እባክህ ገዛላት ለሚስት ማንጎና አቮካዶ። ምን እንዳታገባ ምን ወጣ ምን ዋየ እንዴ የማይበጀህ ያግባ። ግን ትዳር ጥሩ ነው አግሲ። አዎ እኔ ታውቃለሁ። ቶንስቲ በእናትህ ወደ ምድር ስመጣ ማለት ነው እኮ እንዴ ለምንድነው መሬት ምገዛው? ድርሻዬን ስጡኝ። ሳስባ መሽና ሳብሰለስልሽ ስቃዣለ ጋና ሌቱን ሳለመሽ። ለነገሩ በጠፋ ነዳጅ ቆመን መንዳት ያለብን እንጂ የሞተር አንስተ ኧረ ቅንጦት ነው። እንደማቱ ሳላቂሪሪም ጀምሯል። እባክህ ጀምር ዛሬ አልጮ ምክንያቱም ጮኬ ምንም እንትን ሊሉኝ አልቻል። ረጋ ብዬ ልንገራቸው። ግስ እስቲ ብዙ ሰዎች እንደ ሐሳብ ድምጽህን ብትቀንስልን የሚል ሐሳብ እያመጡልን ነው። ስለዚህ በዛሬ ቪዲዮ ላይ ድምጽህን ቀንሰህ ያዩታል ማለት ነው። ሰላም ብለናል። እጅን አስተናል፣ አንገት ደፍተናል። ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር እኔ ወንድማችሁ ተሙኑ ጎሴ እንዲሁም ከካሜራ በስተጀርባ ክኖሩ ነስንሶ አጣፍጦ ከሽኖ እንዲሁም ቀምሮ እናንተ ላይክ ማታደርጉለት ወገቡ እየጎበጠ ሰብስክራይብ ማታደርጉለት እኔም የምጮህብለት ወንድሜ ግስላው ወዬ የማር ወደላው እንዴት ነህ? ሰላም ነህ? ናይስ ቱ ሚት ዩ ስላገኘው ደስ ብሎኛል። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አንተ እንዴት ይከደው ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም፣ እንዲሁም ምንም አይነት ማስያዣ አይፈቀድም። እኛ ጋር የሚሰራው የሰብስክራይብ በተኑን አርጋችሁ ከርበት ብላችሁ የደወል ምልክቷ ለኖቲፊኬሽን አርጋችሁ ከርበት ብላችሁ ላይክ ምልክቷ ለማበረታቻ ለኔ ለግሴ ለናንተ ስታረጉ ልባችን በደስታ ውይ ይላል። ላይክ አድርጉ። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን። እኛ እምቢ አላልንም። ዋናውና ቁም ነገር ኢትዮጵያ ውስጥ የምትገኙ ውድ የዩቲዩብ ተመልካቾቻችን ቪፒኤን አብረታችሁ እናንተ ቪፒኤን ስታበሩ መጪው በዓል ነው፣ ደሞዜ ከፍ ይላል። ስለ ኑሮ አላስብም፣ ስለዚህም መጥቼ አልጮህባችሁም። በቪፒኤን ኒውስ እስቲ ግድ የላችሁ ሰፖርት ያርጉና ደገፍ። እኔ ገንዘብ አንፈልግም፣ ግን ቪፒኤን ነው አብሮ የልፋታችንን እናገኝ። ግንዛቤ ነው የምንፈልገው። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ ሰማኝ። ወንድም አለም ተው እያልኩ እያስጠነቀኩ ስታገኛት ሜካፕ ተቀብታ የምታገኛት ቺክን አምነህ የምታገባ ከሆነ ተው እያልኩ ወንድም አለ መጨረሻ እንዲህ ነው የሚሆነው። ተመልከተልኝ ጉድ ስታምር እንዴ ተላጠ ዘመጋሽለት ሲቹዌሽን ፓርቷን and forged እንዴ ይቅባት ማስታወቂያ ቅባት አረ ጌሻ ነው ቫዝሊን ነው። መድኃኔዓለም ድረስ በስመ አብ ወልዶ በስመ አብ ኧረ ተረጋጋ። ከቤዛ ጋር ተኛለሁ ብሎ በዛብህ ሲያገኝ ምን በዚህ ጭራሽ ከነጢሙ ከነቁጥቋጦ መጣኩ። እኔ እንግዲህ ተናግሬያለሁ። ሴት ልጅ ሲሆን ከናፈሯን ብርድና ቀጭ እንዳይመታት በባዝሊን ሸዋሿ የምትሰራ አለቅ። እንደውም እኮ ምን እንደሚያደርጉ ታውቃለህ? ሲበላቸው ሴቶቹ ምንድን ነው የሚያደርጉ መሰላችሁ?
ደብደብ እዛው ይደበደብ እንደ በዚህ አደባደባቸው ፈጣሪ ማህሪ ስለሆነ ነው እንጂ የመርሳት በሽታ ይዛቸው ነበር። እንደ ድሮ ቲቪ እና ሬዲዮ ያጎጡ ቲቪ በጥፊ የሚሰሩ ነው የሚመስለው። የፊቱን ግን አይመስል። እኔ እሙሙዬን እንደ ዘንድሮ ጠልቻት አስጠልታኝ አታውቅም። በቃ አስጠላችኝ። ይኸውና ታዋቂ ሰውም ሲመጣ ከውጭ ሀገር ባህር አቋርጦ ሙሙ ፍለጋ ነው አሉ። ለሱም እኛ ሙሙ ያለን በቃ በኮኔክሽን ካልሆነ አይሆንም። በቃ አደርሽም እዛ አጠገብ ራሱ። ታዲያ ምንድነው ጥቅምሽ? አንቺ ጥቅምሽ ምንድነው? እስኪ ተናገሪ። ሃይ ጊፍታር ማልዋ ሙሙ ነው ይመጣ። አንቺስ እኛስ ምንድነሽ ጥቅምሽ? በስመ አብ አስጠላችኝ። የምሬን የኔ ሙሙ አስጠልታኛለች። በቃ ምን እንደማረጋት አላውቅም። ውይ ለምን አዘመዝሚያትም? የምሬን ነው ለዘመዝሚያት ይቻላል። ሲል ዳርገሽ ማስቀመጥ ነው አይቻልም? ጊዜ ነበር ስቃል። አዎ ማስቀምቅሚያት እንደው የሥራ የጠላቂ ጠሩ አዎ ካላምንክበት አትበል። ምን እንዳታባሪ አታጨብጭብ። ያን ያህል ገበያ ከጥርበት ስውር ጥቅጥቅ በቃ ሰው ሲሆን አንድ ሙሙ ለአንድ ግለሰብ ነው ግሴ። ለባለ ትዳር ለባለቤቱ ነው። ጨረታ ማውጣት ጀመራችሁ። በፊት እኮ እናቱ እያለን እንደው መንገድ ላይ ስንለክፋችሁ እንኳን እያላችሁ ትሄዱ ነበረ። አሁን እናንተ ስታወሩ እኛ ወንዶች ሆንን እኮ አርብስ ማለት ጀመርን። ተሽኮረመሙን ጀመርኩ። ጭራሽ ታወሪያ ጀመር ደም እንደ ባሸናች ኦላሽ እኔማ ከዚህ ከጨዋታሽ አንፃር እኮ ካው እንደው መለሰችልሽ፣ መልስ አወጣች፣ ተናገረች ብዬ እንደው ስጋዬ ከሰውነት የተነጠላ ልትወጣ። ኧረ እናንተስ ይሄ ዘንድሮ የሙሙና የኔ መከራ ነው እንደው አልቆም ያለው። አይ ሙሙ ቲንግስ ኢትዮጵያ ውስጥ ሴት ልጅ በፍጹም የማታረገው ነገር እንደዚህ ለብሶ ዋክ ማድረግ። you can never ከወንዶቻችን በሳጫሉ። ለምን ሰውነታችንን እንጠቀማለን? ለምን ሰውነታችንን እናሳያለን? ምን ይሉናል? እናት ዓለም እንደዚህ ሆነሽ ማር ከተማ ስትወጪ እንዲህ ሰውነትሽን ገላልጠሽ ከተማ ማር ስትወጪ ወንዱ ምን እንደሚያይ ታውቂያለሽ? ታግ ነው የሚያየው። የዋጋ የተለጠፈባት አይደለም። ያውን ቃል የሚለጠፈው ሲሸጥ መሸጫ ዋጋ ተብሎ ይለጠፋል አይደለ? በቃ ይሄ ነገር በፍለጋ የሚገኝ ነገር ነው። ወንድ ልጅ ጀንጅኖ አበሳስሎ ከዛ በኋላ ሽምግልና ልኮ ከዛ በኋላ ተጋብቶ ጫጉላ ሰዓት ደምሰሳ የሚያገኘ ጉዳይ ነው። አሁን በግላጭ ወጣት ያዘገየ ሚስት አበበም ተምትምም ገዝሙም ያዩታል። መጽሐፉም እኮ የሚለው ያየም የተመኘም በልቡ አመነዘረ ነው የሚለው። እንደዚህ ተገላልጠሽ ወጥተሽ ምን እንዲያስብልሽ ነበር የፈለግሽው? ወይ የኔ እናት እንደው ከቤተ ክርስቲያን አስቀድሳ ወጣ መስጊድ ሰግዳ የወጣች ናት። ቸርች አምልካ እየወጣች ነው። ወይ የኔ ጨዋ እንዲህ ልጅ ነው የምትፈልጊው? እናት ዓለም ገበያ የወጣ ነገር ይጠነዛል፣ ይንዛዛል፣ ኧረ ይጎመዛል። ቀምሳል ነንተ አዎ አልኩ እኮ እኔ ለምዶብኝ ነው ያልኩት። አንተ ኢትዮጵያ ያገኘሽ ያለን እሰይ እንኳን አላገኙት እንዴ! ይኸውልሽ መጥቼ እዚህ ብሽሽ ሊስቅ ነው የምቆለጥጥልሽ። ለእናትሽ ካልተናገርኩ ደግሞ እንዴ እንኳንም እንዲህ ብለሻቸው እንኳን ጭራሽ ወብርተዋል። እድሜ ስንት ነው? 65 ሊሆን ነው። አሳክቻለሁ ብለሽ የምታወሪለት ነገር አለሽ? አገሬን አስተማረች፣ ተሸከመች፣ ዳረች፣ ኳለች፣ ለዚያ ደረሰች። እኔ ደግሞ በነበረችኝና ባስተማረችኝ ሰዓት ቀና ብለው ሊሄዱላት የሚችሉ ልጆች እንዳግዝ ጊዜ ተሰጥቶኝ 23 ዓመት ከ3 ወር 11 ዓመት ደግሞ በሂውማኒቴሪያን ድርጅት ውስጥ ሷን ስላገለገልኩኝ እጅግ በጣም ደስተኛ። በወጣትነት ዘመንሽ የሚጸጽትሽ ነገር አለ? ሴቪንግ የሚባል ነገር አልወድም። እስካሁንም ምናልባት በጡረታ ነው በባንክ የታወቅኩት እንጂ ባንክ አያውቅም። አንዳንድ ጊዜ የሚያሳፍረኝ ሰው ናት ብለው ሰው መጥቶ ይችን ነገር የማደርግባት ነገር ስጪኝ ሲለኝ እኔ ጨርሻለሁ። በመሰሰት አይደለም አለሽ ብሎ ለመጣ ሰው አንገቴን እንደፍቼ ባዶ እጄን ከምለው ያቺ ብቻ ትንሽ እንጂ ሌላ ምንም የሚጸጽተኝ ነገር የለም። በመጨረሻም ለወጣት ቢሆን አንድ ቤስት የምትይው ምክር? አንብብ፣ ተማር፣ ይቅር ተባባል፣ አምላክህን አትርሳ፣ ኑርልኝ። እንደው እኔን የመሳሰሉ እናቶች ዩኒቨርሲቲ ባሏቸው እኮ ተንቀሳቃሽ ዩኒቨርሲቲ እስቲ ምን አሳለፋችሁ ብላችሁ ስትጠይቋቸው እያንዳንዷ ያሳለፉት መንገድ አንተ ዩኒቨርሲቲ ገብተህ የምትወስዳቸውን ኮርሶች በጥፍ ይበልጣሉ።
አደልግስቲ አንብብ ተማር ይቅር ተባባል ፈጣሪን እንዳረሳ አሉ። ወደ አንብቡ እንምጣው። ማንበብ እንግዲህ የማንበብ ባህላችንን የምታውቁት ነው። ጋዜጣ ይዘን ስንገባ ራሱ ሽንት ቤት ለምን እንደምንጠቀም ይታወቃል። ጋዜጣ አባቶቻችን እንዴት አድርገው እንደሚያነቡ ከቡና ጋር እንዴት አጣጥመው እንደሚያነቡት ታውቁታላችሁ። 4 ነጥብ ራሱ ሳትቀር ሁሉን ነገር ይጠቀማሉ። ታነባለህ ተብሎ ይጠየቃል። ህዝቤ ግን ኮመንት ነው። የዘንድሮ ጥያቄ መልስ ነው እንግዲህ ኮመንት ነው የሚያነበው። ከዛስ ተማር። ይሄ ትውልድ ዴስክ ላይ ወጥቶ ቶርክ የሚያደርግ ትውልድ ተማር። ኢዝን 15 ቁጥር ብሎ የሚያነብ ትውልድ፣ ጀርመንን ጀመርን ብሎ ያነበበ ያለ ትውልድ። ሶስተኛው ይቅር መባባል። አረ ይሄ ትውልድ ይቅር መባባል። ሶሻል ሚዲያ ላይ ወጥቶ ፍለጠው አሲድ ድፋባት ድፈራት እያልን ዋሽ ልጅ እርስ በእርስ መጣላት። አራተኛ ላይ እንምጣላችሁ። ፈጣሪን አትርሳ። እኛ ለፈጣሪ በዚህ ዘመን ቀርበን እንደው ካልቸገረን በስተቀር የሆነ ነገር ሲፈጠርብን መሬት ተከፍታ ተዋጠኝ በምንልበት ሰዓት የዛን ሰዓት ነው ፈጣሪ የምናየው እንጂ ይሄ ትውልድ ፈጣሪን ኮምፕሊትሊ ረስቶታል። አሁንስ መንግስት እንደሌለ አመንኩኝ። አሁንስ በቃኝ መረረኝ አመመኝ ሰለቸኝ። ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር አሁን በደም ተጨማልቆ አየሁ ጎንበስ ብዬ እንባዬን አፈሰስኩኝ። አንገቴን ደፋውኝ መዓዛው ጠፋብኝ። ምነው ባልተፈጠርኩኝ ፈጣሪ ሆይ እስቲ አንተ ማረን ይቅር በለን ምሕረትን ላክልን። አይበቃም ወይ ማሳል በዘር ኩንፈንታመን ንገሩት ለዛ ሰው ዞግ ላወረው ወየውለት የእናቶች እንባ የአባቶች እንባ የንጹሃን ደም ጎርፍ ሆኖ ቢወስደው ምን አለበት? ቆይ እኔ ልቀጥልለት እንደውም አልጨረሱም። አሁን የቤት ኪራይ መክፈል አቅቶኛል። ኑሮ ጠረባና ቆቦ ሆኖብኛል። ሁሉም ነገር በአናቴ ተሰንቅሮ በኔ ጉሮሮ ውጣ በጓሮ እጅና እግሬ ታስሮ ወንዱ ውጭ እያመሸ እየገባ ነው። ቤተሰቦቹን ቼክ አያደርግም አያይም። እየሰከረ ሚስቱን ይደበድባል። ውጭ ወጥተህ ከምጠጣ ቢራ በበረዶ እባክህ ግዛላት ለሚስት ማንጎና አቮካዶ የሚሉ ግጥሞችን እየሰጠን የነበርን ሰዎች አሁን ላይ እንግዲህ ሴቱ ምን አይነት ሁኔታ ላይ እንዳለ ምን አይነት መልስ እንደሰጠ እንግዲህ ተመልከቱልኝ። ዋንጫ ስለቀ አልበብትለቁ ነው እንደው አዲስ እረኛ ከብት ያስተኛሉ። ጭራሽ በጥጦ መልክ ይሰጣችሁ እንዴ? አረ ወንዱ ራሱ ሻግ መጥቶ እዚህ የሆነች ቦታ ጥላ ቦታ ላይ ሰው እንዳያየው አብል ጭማቂ ነው እያለ እየጠጣ ነው። ጭራሽ እናንተ በጋድ ካሳረቅጣችሁ መጠጣት ጀመራችሁ። አሁን ወንዱ ትተን ሴቱን እንምከር ብንል እንኳን ና አንድ ሁለት እያለን ትመክረናለህ ነው የምትሉት እናንተ። ማድረጋችሁ አይቀርም እንዴ? ሴት ልጅ ስትጠጣ ማየው ድግስ ላይ ጠላ ሲሆን ጠጅ፣ ለወድምም ትንሽ ጥሬ ስጋ ከተበላ አረቄ፣ የግብጦ የኮሶ አረቄ፣ የሽንኩርት አረቄ ይባላል። እናንተ ጭራሽ ጊዮርጊስ ቢራን ገፍላንቃቸው የሆነ እሷ ማሰስመው እንደው አንዱ የጠፋ ዘመዷን ያገኘች ነው የምትመስለው። አርጎኝ መምተኛ እንቅልፍም አልተኛ ወረኛ። ይህ በምስሉ ላይ የምትመለከቱት ሳህን እንግዲህ በ90ዎቹ እና 80ዎቹ አካባቢ ሁላችንም ቤት አለ። ከአባወራው ቀጥሎ ክብር የሚሰጠው የቤቱ ግርማ ሞገስ ቢባል ያምርበታል። ግርማና ሞገስ ሁለቱም ግርማም ሞገስን ይህ ሳህን ነበረ እና ይህን ሳህን በድንገት ከጄ ወድቆ ቢሰበር 6 ይቀራል። 4 አረንጓዴ ጠርሙሶች። እናም ይህ ቅርስ ሳህን አለውም ቅርስ በድንገት
የቤቱ ልጅ ሆናችሁ ስታጥቡም ሆነ ስታጠርቡ ቢሰበርባችሁ መላው ኢትዮጵያዊ እናቶች የሚያወጡት ድምፅ ተመሳሳይ ነው። ሻርፕ ይህን ይመስላል። እባክህ ገሴ ከመካነ አእምሮ ወደ መካነ መቃብር የሚቀይረው ድምጻቸውን እባክህ። እና ተሳሰጫው ብቻ የሚያቆይ ናቸው። ጫንቶ የተጠበቀችው የተሰወራችሁ ጫንቶ የሚያቆይ ያለው ይሻርኩ ቆነ ምንም አይሻል ብቻ አላልኩ ነው ማለት ነው። ይተለሽ እንዳንተ ቀልቃጃ አታለችም አጥብቻለሁ አጥብቻለሁ ስለማታሽ ማገባን ስለዛው ግን አትዋሰዳ ምን ስራ ባደ ወይም በተ ወይ ነፃላ ይነላካለ ሰው ያዘጋጀው ለሰው ነው የለ። እንግዲህ የሰማችሁት ድምጽ የእናቶቻችን የኛ ማከለ ላይ ከዛ የጎረቤት ድምጽ የሟችና የገዳይ እና ማከለ ላይ አገላጋይ አው እና የሬሳ አስመላሽ የሱ ኮሚቴ ድምጽ ነው የሰማችሁት። ሁላችሁም ጋር ከነበረ እስቲ ኮሜንት ላይ ጻፉልኝ። ህብረተሰቡ በዚህ ሰዓት ለመመጽወት ካለው ስሜት አንፃር ምን አይነት ምጽወታ እየመጸወተ ነው? እስቲ እንየው። ስለማብራን ደርቆ ነው የቀረው። ያለውን የሰጠ ደግሞ ንፉግ አይባልም። በቃ በሰሞኑ እንግዲህ በሶሻል ሚዲያ የተለያዩ ማህበራት እየተመሰረቱ ነው። በዚህ ማህበራት ላይ ሴቶቻችን ምን ያህል በነቂስ እየወጡ ምን አይነት ተሳትፎ እያደረጉ እንደሆነ ተመልከቱልኝ እስቲ እባክህ ግስቲ። ሄሎ ጋይስ እንዴት ናችሁ? የጫቃማ ማህበር በግልጽ ተቋቁሟል። መካተት የምትፈልጉ ሰዎች ኮሜንት ላይ አለን በሉ። ሼር ኮፒ ሊንክ እያደረጋችሁ ላይክ አድርጉ። ይመቻችሁ። መልካም ምሽት። ጫቃማ ማለት ጫት ቃሚዎች ማህበር ከሴቶች በኩል ያለው ነው። የሴቶች ዋሪየር ይሉታል በአንድ በኩል የሚነፍሰው እና እህታችን የጫቃማ ፕሬዚዳንት በመሆን ራሷን እጩ አድርጋ ከስር አባላትን ለማቀፍ ታቅፋለች ለማቀፍ የሞከረች ነው። እስቲ ሌሎች እህቶቻችንስ ምን አይነት ማህበር አቋቁመዋል? እባክህ ጊዜ ቂጤማ ማህበር በይፋ ተመስርቷል። ይህም ማለት ቂጥ የሌላቸው ሴቶች ማህበር ማለት ነው። ቂጥ የሌላቸው ሴቶች ገባ በሉ። ቂጥ የሌላቸው ሴቶች የምታቆሙች ደግሞ ሜንሽን አድርጓቸው። ያ ይሄን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ተባበሩ። ሴቶች ገባ በሉ። ቂጥ የሌለን ጀማ። አሁን እንግዲህ እያስተላለፉ ያሉት ለህብረተሰቡ የሚጠቅም ምርትና ምርታማነትን የሚያሳድግ በሄክታር ምን ያህል ምርት ማፈስ እንደሚቻል ገለጻ እየሰጡ ነው የሚመስለው። እንግዲህ መቀመጫ መስፈርት ሆኖ እንግዲህ ማህበር ተቋቋመለት። እኔ እዚህ ቁጭ ብዬ ለመቀመጫ ከኔ በልጦ ማለት ነው። ወንድ ልጅ መቀመጫ አለው፣ ሴት ልጅ መቀመጫ አላት። ስኩዌር እንትኑ ሄክታሩ ልዩነት ሊኖር ይችላል። ቢሆንም አይታረስ። እባካችሁ ተውት እንጂ ይሄን ነገር መቀመጫን የረባ ነገር የሚያወሩ ነው የሚመስሉት። ከጫቃማ መንጃ ፈቃድን ስትወስድ ይሄ ነው እንግዲህ የሚያጋጥምህ። ሳስባ መሽና ሳብሰለስልሽ ስቃዣለ ጋና ሌቱን ሳለምሽ ስታራውላለ ሁሉን በስምሽ ስታራውላለ ሁሉን በስምሽ ስታራውላለ ሁሉን በስምሽ። እንግዲህ በሐሳቡ ስንት ቢያጆ እንደሄደ ተመልከቱልኝ። ከመቂ እዛ ሙያሌ ድረስ ሄዷል። በቃ ሰው እንዳትገጭ፣ ሰው በእጅ ሰው እንዳይጠፋ እባክህ ሹፌር። ለነገሩ በጠፋ ነዳጅ ቆመን መንዳት ያለብህ እንጂ ሞተር አንስተህ ኧረ ቅንጦት ነው ወንድሜ። ቀስ ብለን እንዳ ለእናትህ እንዴ ፍጥነት እድሜን እንጂ ኪሎ ሜትር አይቀንስም። አዎ ለእናትህ እንዴ። አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይህን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። እንደዛ ሳይሆን አይቀርም። እኔ ግን እንደ ሀሳብ ባሉበት ቦታ ሆነው ወደታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው
መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማሰባው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጁ ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። ወርስ ነው ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አጅቡ በሏቸው ተው እግዚአብሔርን ፍሩ ብሏል። እንደዚህ ውሃ ነው የሚሆነው። እንደዚህ ተሰበርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍታ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ በጣም እስኪ እናንተ ማሰባ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈንስ ፋይሶች ነን ከልድ ማስጫ እንደ ሀበሻ በችግሩ እንኳን እየቀለደ የሚያሳልፍ ጥሬትም የለም። እውነቴን ነው የምላችሁ። እንግዲህ ሰሞኑን በጦርነቱ ምክንያት የናፍጣ መወደድ እንዲሁም በርካታ ሰልፎች በክፍለ ሀገርም እንዲሁም በመዲናችን አዲስ አበባም እያስተዋልን እንገኛለን። በሄድንበት ሁላ ያላሰለሰ ጥረት ነው ሹፌሩ እያደረገ ያለው። እኔ እንዲህ ተሰልፎ መከራቸውን በልተው እዛ ላስነጠሱት እኛ ጋር ነው ችግር የሚፈጠረው። አይ ማረን ፈጣሪ ወይ ማረን። እናም በሰልፉ ላይ ሆናችሁ ይህንን ቪዲዮ የምትመለከቱ አድማጭ ተመልካቾቻችን እንዳላችሁ ተስፋ አደርጋለሁ። አዎ አይዟችሁ፣ በረፋውም ይደርሳል። እኛው ነዳጅ እስክናፈልቅ ድረስ ወደ ምድር ስመጣ ማለት ነው እኮ እንዴ ለምንድን ነው መሬት ምገዛው? ድርሻዬን ስጡኝ እንዴ! ያው ለምንድን ነው የሆነ ጊዜ የሆኑ ሰዎች ሁላ መሬት የኛ ነው አሉና ከዛ ለልጆቻቸው ይሰጣሉ። ከዛ ለአዳዲስ ለመጡትና ደግሞ ለሌላቸው ሰዎች መሬት ምድርን ይሸጣሉ ለሰው። እኔ ድርሻዬን ስጡኝ እንዴ! እኔ ሚሊዮን ምናምን ብዬ መሬት ልግዛላችሁ እንዴ? ተፈጠርኩኝ ድርሻዬን ከምድር ላይ ቦታዬን ወስዳለሁ፣ አልገዛም። ከዛ ጭቃ ቤቴን ሰርቼ ምናምን እኖራለሁ። አትክልቴን ከምድር ውስጥ እያሳደግኩ ምግቤን እበላለሁ። ለምግብም ብር አልከፍልም። እንስሳ ደግሞ እንደምንም ሁለት ይኖረኛል። እያራባው ምናምን እኖራለሁ። በቃ እኔ የብር ነገር አላመንኩበትም። እናንተ ናችሁ ብር የሚባል ነገር ፈጥራችሁ እንደዚህ ምናምን ይቅር በቃ አላመንኩበትም። ገጠር ልገባ ነው ያሰብኩበት። እዚህ እኮ የዋዩ ነው የምር ካፈር ነው የተፈጠርኩት አይደል? ድርሻ ነው የተፈጠርኩበትን ቦታ ስጪኝ። እኔ እንደውም ካንቺ ብሼ ልገኛለን። እኔ ወደ ምድር ልምጣ ብዬ አልጠየቅኩም። አልሰራም። እንደውም ለምንድን ነው የምለፋው እንዴ? ሲጀምር አይንዬና ኑጌ ናቸው እዚህ ወደዚህ ምድር ይዘውኝ የመጡት እንዴ። አልሰራም። ኑጌ እናንተ ናችሁ ተጠያቂ። ይቅርታ አባዬ፣ ለፍቼ ጥሬ ግሬ እንትን ላሉ ያንቺን እህት ቢጤሽ ላሳየሽ። ደግሞ በፊት ወጥቼ ዴት እንዳላደርግ የሚቆጣኝ አባቴ ነበር። ብሎ ደግሞ አሁን ማነው ባሌ ቆይ ወንዶች ምን ናቅቷችሁ ነው? በቃ አሁን ለይልን አይደለ? መጨረሻችን የሆነ ይሻላል። ሴቶች ይሻላል። አሁን ሶሻል ሚዲያ ላይ እየበዛችሁ የመጣችሁት እናንተ ናችሁ። በፊት ወንዱ ነው ሚንቅ እያለ የሚያስቸግር የነበረን። ጭራሽ በቃላት ድብደባ የእናንተ ባሰ። አንዷ ምን ብላለች መሰላችሁ? ሲጀመር እኔ ልጅ ያለው ወንድ አይመቸኝም ማለት ባሏ እኮ የልጆቹ አባት ልጅ አላቸው እኮ የራሷን የገዛ ባሏን አይመቸኝም የምትለው እንዴ ብሎባቸዋል። አረ ማረጋጊያውን ይስጣችሁ። ይሄ የሚየነው ዳብዬ ከድጡ ወደ ማጡ እንዲሁም ወደ ውልብጡ የሆነ ኑሮ እየኖራቸው ቢቀርባችሁ ነው የሚሻለው። ወንድሜ ምሳዬን ጣልልኝ። ካሻል ያስፈናል። አካውንት አለኝ ማለት የባንክ አካውንት አይሰራም። በቴሌ ብር ነው የምጠቀመው። ቴሌ ብርም አለኝ አለ እንዴ? ቴሌ ብርም ሰሞኑን አይሰራም። የሚገርም ነገር ኢንተርናሽናል አካውንት ነው ያለኝ፣ በሱ ነው የምጠቀመው። ዘመኑ እኮ ዘምኗል። አዎ ዘምኖ መገኘት ነው። እኔም የማስተር እና ቪዛ ካርድ አለ፣ አንሊሚትድ ዋይፋይም አለኝ። ኮኔክት አድርጌ ትሰጠኛለህ እንዴ? በቃ የለኝም። አዎ የለኝም። እንዴ ብሉ የለኝም። እና እስካሁን እዚህ ለፈለፍኩት በሰው ጊዜ ትቀልዳለህ እንዴ? ችጋራ አንድ መኪና ይዘህ። እኔ እኮ 4 መኪና ለገቢ ሰጥቼ ነው እንዴ? ሌባ አጭበርባሪ እንዳልደግምህ ልመጽውት እንዴ? እንደ ልጅ አስታወሳችሁ? እንደ ጨዋታ ያነሳዋል። በቆሎ ሾጣጣው ስንቱን ባንተ ቀን ወጣው የሚበሉ ሲያጡ ችጋር ሲይዛቸው
ይቆረጥሙሃል አንስተው በእጃቸው የሚበሉ ሲያጡ ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው በቆሎ በቆሎ ሾጣጣው ባንተ ነው ባንተ ቀኔ ወጣ ወረ አው አይሬ የልጅህን ፎቶ ስልክ ላይ ስክሪን ሴቨር አድርገህ መጠጥ ቤት ለመጠጥ ቤት ከምታመሽ ልጅህን ከወደድክ ትዳርህን ካከበርክ ቤት ገብተህ በጊዜ ይሄው ቆንጆ የልጅህን እየሳምክ እየተንከባከብክ አሳድግ። አባቱ የዘንድሮ ወጣት መሆን ያለበት እንደዚህ ነው። ስለዚህ ወጣት አባቴ ተጠቀምበት ወጣትነትን። ጀግና እርድና ወጣትነት ማለት በሰዓቱ ጥሩ ነገር ሲይዝ ወደ ትዳር ገብቶ ልጅ የሚወለድ አለቀ። ላይፉን ከቤተሰቡ ጋር የሚቀጭ መልካም ሚስት ስታጋጥምህ እንደዚህ ታገባና እችን የመሰለች ወርቅ ልጅ ትወልድልሃለች፣ በሰላም ትኖራለህ። ነገር ግን ህብረተሰቡ ለሁለት ተከፍሏል። አለብላቢቱ ለብላባዋ ስታጋጥምህስ ተመልከት። እንዳታገባ ምን በወጣ ምን በወጣ ምን ዋየ እንዴ የማይበጀህ ያግባ የማይበጀህ ያግባ እንዳታገባ በብቸኝነት የማይበጀህ ያግባ ምን በወጣ እንዲህ ስትነዘንዝ በቃ እየለፋ ነው ቤተሰቡን ለማስተዳደር ተፍተፍ እያለ ነው። ግን ከስር ከስር ስትለበልበው ምክር ሲባል አፍሮ ይቀጩታል። እንዳታገባ ምን በወጣ የማይበጅ ግን ትዳር ጥሩ ነው አግስቲ። አዎ እኔ ታውቃለሁ ተወኝ እስቲ በእናትህ እና ዴቭ የለም እንዴ ተብሎ ሙሉ ጀማ አዲስ አበባ ዋና የሚባሉት አይወጡ እኔ ካልመጣሁ እና የዛን ቀን የመጨረሻ ቀን የኔ መኪና ነዳጅ አልነበረው እና በጀሪካን ነበር ነዳጅ በሞተር ሳይክል ተይዞልኝ የመጣው እና ገና አልሞላንም ስራው ሊሰራ ነው። ስለዚህ የነገርኳቸው ሌላኛው መኪና ውስጥ ገብተው እንዲወጡ ነው። እኔ ድንገት መኪናው ሊቆም ይችላል፣ ስራው አስቸኳይ ነው። መኪናውን ነበር የተነገራቸው ይዘው እንዲሄዱ። ግን ድንገት ነገሮች ሲበላሽ ያዘው ሌባ ሲባል ተንደርድረው እኔ መኪና ውስጥ ይገባሉ። እኔ መኪና ውስጥ ሲገቡ ሊትራሊ እኔና ከጎኔ የተቀመጠው ልጅ ወንበራችንን ለጥጠን ነው እንደዚህ የምንከታተልሽ እና ተንደርድሮ ሲገቡ ወንበሩ አልተመቻቸውም። በሩን ከፍቶ ሲገቡና እርስ በርስ ተደራርበው ነው የገቡት። 4 ልጅ ከኋላ ገባ፣ አንዱ ከፊት ገባ። which is መኪናው ሃንድል መጫን ከሚችለው ኃይል በላይ ነው የሆነበት እና ተዘጋጅቼም ለመውጣት አልተዘጋጀውም። ሊትራሊ እያየን ነው ድራማው ገና ስራው ሲጀመር ማለት ነው። እና እኔ ላይ ዘለው ሲገቡ ቀጥታ መውጣበትን መንገድ ስላላመቻቸው ቀጥታ መንዳት ነበርና ልጆችም በእግራቸው የሚሮጥ ልጅ ነበር። አንድ በጣም ወደው ጓደኛዬ አሁን ይሄንን ቪዲዮ ካየ ያውቀዋል እሱ ምን እንደሆነ እማኝ። እሱም እንደዚሁ ተፈርዶበት ወደ 7 ዓመት ገደማ ዳገት ጠጥቶ የወጣው አንዴ ደብረ ብርሃን አንዴ ምናምን ታስሮ ነው የወጣውና እማኙ ሲሮጥ በድንጋይ ሲመቱት መኪናው እንዳለ መስታወቱ እርግፍ አለ። ማየት ራሱ አልችልም። የግንባር መስታወት ተረግፏል፣ የጎኑ ረግፏል። ኋላ ቶክሲ የተተኮሰ ነው። በድንጋይ የሰፈሩ ሰው በሙሉ ወጥቷል። የሚሄድበትን መንገድ አላውቅም። መኪናው ከክብደት በላይ ጭነናል። አንድ ጓደኛዬ በጎን እየሮጠ ነው። ይሄ ሊትራሊ ፊልም ሊመስል ይችላል። ሪል ላይፍ ስቶሪ ነው። በቃ በፊልም የምናየውን ጋንግስተር ህይወት እንደምንኖር እዛ ጓደኛዬ እንደዚህ ነው እየሮጥኩኝ ያ ሁሉ ጀማ እያለ እንደዚህ ንቅፍ ያደረኩት በመስኮት። ከዛ ክብደቱን ስላልቻልኩት ድንጋጤ ላይ ስለነበርን እሱ ሾልኮ ገባ በጋቢና። እንዴት ብዬ ልንዳ ሰውነቱ እንደዚህ ነው፣ ጭንቅላቱ የሚቀጥለው ጋቢና ላይ ነው፣ እግሩ ውጪ ነው ያለው። መሪውን መያዝ አልችልም። ጀምስ ቦንድ እንዳለ የድንጋይ ናዳ ነው የሚወርደው፣ የጥይት ሩምታ ነው የሚወርደው እና የዛ ሁሉ ጀማ መጨረሻ አንድ ሹፌር ላይ እኔ ላይ ነው የሚሆነው እና የዛን ቀን በጣም የተሰማኝ ቀን ነው የምነግርሽ። እንዴት እና እየነዳው ከስር መሪውን ያዝኩት። ከስር መሪውን ይዤ እየወጣን እያለ ፒስታ መንገድ እየወጣን እያለ አረገው። ምክንያቱም 2 ሰው ጋቢና አለ፣ እሱ 3ኛ እንዲገብቷል። እግሩ እዚህ ላይ ነው ያለው፣ አይመችም ለመንዳት። ላይ ሲያደርገው መኪናው መሄድ አቆመ። ይላል በቃ አይሄድም። ከዛ በጣም ብዙ ዱላ ቀመስን። ስንቀምስ እንደምንም አድርገህ ዲል ያድርገው ተባባልን። ከዛ ሳቦስ ተመካክረው እሱም ሹፌር ስለሆነ ልክ ሲስበው ሲገባልን ማርሹ
ወጣ ከዛ ሰፈርና እንደ እኔ የተማርኩ ሰው ነኝ፣ እኔ ምሳም ሰው ነኝ፣ ቤተሰብ ያለኝ ሰው ነኝ፣ ልጆች ያሉኝ ሰው ነኝ፣ ከደህና ፋሚሊ የመጣው ሰው ነኝ። ለምን በየሄድኩበት ጥይት፣ በየሄድኩበት ድንጋይ፣ በየሄድኩበት ሌብነት፣ በየሄድኩበት እስር ቤት እናቴን ማስለቀስ? ይሄ ላይፍ በቃ መረረኝ አልኩኝ። ይብቃኝ ይሄ ላይፍ በቃኝ አልኩኝ ለራሴና ልጆቹን ሸኝተን ቤንዚላችንን ሞልተን እነሱ ራይዳቸውን ይዘው ሄዱ። እኔ የደቀቀ መኪና፣ የተንኮሻኮሸ መኪና ይዤ፣ በጥይት የተበሳሳ መኪና ይዤ ወደ ቤት ዋቴ ስገባ ባለቤቴ አታውቅም ይሄንን። ያው ደስተኛ አይደለች በህይወት ዘመኗ በማረገው ነገር ተው ትለኛለች። በጣም ነው የምታለቅሰው እና በድላታለሁ እና ታሳዝነኝ ነበርና መጨረሻ ቀን እያለቀስኩ ገብቼ ስም እየተኛው ጠዋት እሷ መኪናው ልታሰጥብ ስትወጣ መኪናው ሊትራሊ ግማሽ ፓርቱ የለ። ደንግጣ መኪናው ውስጥ ስታይ የጥይት ቀላዎች ሁሉ አሉበት መኪና ውስጥ ነው እንዴ ተተኩሶ የቀረ። ከዛ ደንግጣ አፍሳ ይዛ መጣችና ቡቡ ይሄ የምር ጥይት ነው አለች። በጣም ስለለመድኩት ለኔ ኖርማል ነው እና ቀና ብዬ አይቻት እንደዚህ አዎ ጥይት ነው ብያት ነኝ። ከዛ ስቅስቅ ብላ እግሬን ይዛ አለቀሰች። ከዛ አንድ ዘዴ ሰየደች። ኢዘር ከአንድ ሱስ ወይም ደግሞ ቃት ኢዘር ያንን ሁኔታ መጥላት አለብሽ ኮምፕሊትሊ፣ ኦሬልስ ደግሞ ያንን ነገር ማስቀየም መቻል አለብሽ። ስለዚህ እሷ ምን መረጠች? ልጆቹን እናስቀይማቸው፣ ልታቀያይመን ወሰነች። ኦኬ ያ የኔ ህይወት ተርኒንግ ፖይንት ነበረ እና ሌላ መኪና እንከራይ እና መኪና በሚሰበሰብበት ለመከራየት በሚሰበሰብበት ገንዘብ ቤታችንን እንቀይርና እንጥፋ ተባባል። ከዛ ከልጆቹ ከጀማው ብር ተሰበሰበ። መኪና ልከራይ፣ ከዛ ቤታችንን ቀየርን። ያ በምቾት ስንኖርበት የነበረውን ላይፍ ስታይል ልክ ያን ዲሲዥን ከወሰንን በኋላ እያንዳንዱ የገዛሁት አንገት ሐብል፣ ወርቄን አልቀረ፣ ሶፋ አልቀረ፣ ዋሽንግ ማሽን አልቀረ፣ እያንዳንዱ ኢኩዊፕመንት በሌብነት የሰረኩት እያንዳንዱ በችግር ሸጥኩት። ቡቡዬ አንተ የቀመስከውን መከራ እኔ እንደውም የሆነ ሰዓት ጥይት እንዲህ አፍሳ ይዛ መጣች ስትል ቡና ቁርስ ታይዞን የመሰለኝ ወንድም አለም እንደው መኪናውን ከኢትዮጵያ ይዘ የመጣው ከአፍጋኒስታን ነው። እንደው እንደዚህ የሁሉ የጥይት ሩምታ የጥይት ናዳ። እንደውም አንድ ዘፈን ልጋብዛችሁ። ቡቡዬ በታምኝም ባታምኝም እንደውም ይህን ሳክስ ጠጪ ይሁንልህ። ኧረ ጀምስ ቦንድ፣ ኧረ የአባይ ቦንድ ነው። ቤተሰቦች ቪዲዮ አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ይህ የሳቅ ጨዋታ እንዲሁም የፈገግታ የቁም ነገር ቤት ነው። እዚህ ቤት ስትመጡ ትስቃላችሁ፣ ትጫወታላችሁ፣ ቁም ነገር ትሸምታላችሁ። ምን ታቶ እኛ ጋር ከቀዩ ከጮመው ከስቡ ከምኑ ሁሉም ነገር አለ። ጾም ነው እንጂ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክም እንዳይረሳ። እንወዳችኋለን። ቴንኪው። እኔም ወዳችኋለሁ። ያገናኝ እንዲያዋደ ሂድገዝ